እኔ የምለው በጣም በጣም ሲበዛ ራስ ወዳድ ነሽ፣ በጣም ባለጌ ነሽ። ምክንያቱም እሱ ሊሄድ ሲል እኔስ ስትያል ነበር። አንድ ሰውን ለራስሽ ስታስቢ እኮ ለዛ ሰው ማሰብ አለብሽ። ቢሆን እንኳን ሴት ልጅ እኛ የምናውቀው ለሚያፈቅራት ለሚወዳት ራሷን አሳልፋ ስትሰጥ ነው። አንቺ ግን ሁል ጊዜ በተመሳሳይ ጊዜ ግን ራስሽን እንትን ስትይ ነው የምናይሽ። ይመችሽ እንጂ ላንቺ ስለሱ ስታስቢ አይለየም። ወይ ደግሞ ሲሆን ነገር ሲወስን እኔስ ብለሽ እሪ ብለሽ የምትንጨረጨሪው አንቺ ነሽ። አሁን እዚህ ጋር ስትወስኚ እሱን አላሰብሽም መሄድሽን ብቻ እንጂ ጓደኛሽ ላንቺ ጥሩ ነገር ስላሰበሽ ጥሩ ነገር ላንቺ ስለምትመኝ ጥሩ ነገር ስለሚገባሽ ለነገ ህይወትሽ ጥሩ ነገር ስለምታስብልሽ ነው የምትወስድሽ። ተባክሽ ፍቅር እኮ ልጅ ገንዘብን እንትን አይልም፣ ከገንዘብ ጋር አያመጣጥንም፣ አይመዝነው ፍቅር ማለት ነው። አንቺ ግን በጣም ያሳዝናል። እኔ እንደዚህ አልጠበቅንሽም፣ ገባሽ? ብዙ ሰው እንደዚህ አይጠብቅሽም ነበር። ግን አሁን ላይ ሁሉም ተናዶብሻል። ያልተናደደብሽ የለም እንዴ? እንዳይደረግም ሲጀመር ማለት ነው። እኔ ሳስበው ማለት ነው እኔ አዋቂ እኔ ብልጥ ከኔ በላይ ሰው የለም። እንደዚህ አይነት አስተሳሰብ ታስባለች መሰለኝ። የሆነ በአካልም የሚያገኛት ሀይሚ በቃ ተመልካችም ሀይሚ ስለሚላት በቃ ከኔ በላይ አዋቂ የለም እኔ ብልጥ ነኝ፣ እንደዛ ነገር ነው መሰለኝ እንጂ ጭራሽ ይሄ ማሰቢያው ዜሮ ነው። እንደዚህ አይነት ነገር አይደረግም፣ ስራም ቢሆን ማለት ነው። ምን አለበት ግን ልጁ እነሱ ለመለያየት ቅርብ ነው የሚሆን። ሁሌ እንደዚህ ከሆነችበት አንድ ቀን ወንድ ልጅ ደግሞ ችሎ ተስፋ ከቆረጠ በዛም ነው ሜዲያው አይመለስም። እንደዚህ ከሆነ የእነሱ ለመለያየት ቅርብ ነው የሚሆኑት ማለት ነው። እና ምንም እንትን የለብሽም፣ ገባሽ? እንዴት አይነት ሰው ነሽ በእናትሽ? ሲበዛ ራስ ወዳድ ነሽ፣ ሁሉን አዋቂ ነሽ። ሰው ልጅ ሰላም ሆናችሁ ደስ ብሎት ሳይጨርስ ነው ይህን አምጥተሽ ውሃ ይከለሽበት ማለት ነው። ላንቺ ብሎ ስንት ነገርን ትቷል ይሄ ልጅ። ስለመሄድ አንቺ ታስቢያለሽ ማለት ነው። ምን እንድልሽ እንፈልጊው ና እንደዛ አትበለኝ፣ ና እንደዛ አታድርግ፣ ምንድን ጥላይ ልትሄድ ነው እንዲህ ምናምን። አይ ቁጭ ብሎ ምን እንዲያደርግሽ ፈልገሽ ነው? አልገባኝም። ምን እንዲልሽ ፈልገሽ ነው? እኔ አልገባኝም። ገባሽ? አልገባኝም። እና ራስ ወዳድ ነሽ፣ በጣም ራስ ወዳድ ነሽ። ሁሌም ቡሩኬን ማሳዘን አይደብርሽም? አይደብርሽም እንዴ? ወንድ ልጅ ደግሞ ይችላል ሲበቃው ሁሌም ጨዋታ ስለሚደብረው ጥሎሽ ነው የሚሄደው። የራሱን ውሳኔ ይወስናል። ተመልካችም ሲደግፍሽ እሱም ፍቅሩን ሲገልጽልሽ ሲናደድ ሲደሰትልሽ ምናምን እውነት መሰለሽ እንዴ? አበዛሽው ዴ ክብር ይኑርሽ ሲጀመር ለከስተመርም ዴ ደስታችን ተመለሰ ብለው ገና ሳይጨርሱ ነው ሌላ ቁስ የምታመጭባቸው። በዛ ላይ ረመዳን ስራ እየሰሩ ነው። እንግዲህ አዳምጡት እንትናቸውን። በጣም ነው የሚያሳዝኑት የእውነት። እንዳይደረግም እንዴ ብቻሽን መሰልሽ እንዴ ታወጫለሽ ሚዲያ ላይ እንደገና ብቻሽን መሰልሽ እንዴ ያለሽው? ይሄ ሁሉ ህዝብ የሚከታተልሽ እኮ ላንቺ ስንት ተስሎ አብራችሁ ትሆናላችሁ ብለው ስንት ነገር ሆነው እንደ ቃቃይ ተጫውሽባቸው ነው እንዴ? አረ ይደብርሽ፣ ክብር ይኖርሽ። ዴ አበዛሽው። አንዳንዴም እኮ እንትን ያስፈልጋል። ገባሽ? ይሄ ጨዋታ ነው። አንቺ ጨዋታ ነው ያልሽው ይመስለኛል። ስለዚህ ክብር የሚባል ነገር ለተመልካች ስጪ። በጣም የሚያሳዝነው፣ በጣም የተናደዱብሽ እንዴ። አይደረግም ሲጀመር ማለት ነው። እንደዚህ አይነት ነገር አይደረግም። ሰው ለሰው ማክበር አለበት። ራስሽን መወዳድ ከሆንሽ ደግሞ እሱ መጠጋት አልነበረብሽም። እሱም በመንገዱ ቢሄድ መከልከል አልነበረብሽም። ያኔ ዱባይ ሊሄድ ሲል እንዴት ነበር ያደረግሽ? እኔስ ለአንተ ብዬ መጥቼ ቡታጅራ ድረስ፣ አንቺ ቡታጅራ ድረስ ነው የመጣሽው። አሁን አሜሪካ ልትሄጂ ጥለሽው ለማን ትተሽው ልትሄጂ እያሰብሽ ነው? እኔስ እያለሽ አይደል? መልስ እንኳን የለሽም። የራስሽን ብቻ ፓስፖርቴን ስጠኝና በቃ ጓደኛዬ እንደዚህ ስላደረገችልኝ ምናምን ልሂድ። ኧረ እባክሽ እንዴ! እንዴት አይነት መጨማለቅ ነው?
ከባድ ናችሁ ግን አንዳንድ ጊዜ እውነት አዳምጡት። ሰው ዝም ብሎ እንትን ይላል እውነት። ሀይሚ ሲጀመር ለሱም ክብር የላትም ለተመልካችም ክብር የላትም። ያው የመዳም ሰው ማለት አንዳንዴ ቆም ብለን ማሰብ አለብንና ቆም ብላ ማሰቢያ ነገር የላትም። እኔ ቅንጭላቱ የተደፈነ ነው ማለት ይቻላል። ብሩ ነው ወይስ ሰው ሀይሚ ቅመሟ ስላላት ነው አልገባኝም። እውነት ነው ሀይሚ ስላሉሽ ነው እንደዚህ። ሀይሚ በቃ ሀይሚ እንደዚህ በቃ ምንድነው ሲያሽሞነሙኑ ሰው አለ አይደል? ዝም ብሎ ሲመጣም ታለቅሳለች፣ እንዲህም ታለቅሳለች፣ ታዝናለች። እንደዚህም ሰው አብሯት ያለው ነገር ያ ነገር ስላለ ነው የዚህን ያክል ማለት ነው። ሰው ደግሞ እንደ ጉድ አሁን ሀይሚ ቅመሟ ብሏታል። ነገ ደግሞ አዞረባት ትጠብቅ። ፎቶዋን እየዘቀዘቁ በቶክቶክም በሁሉ ሰምተሻል አይደል? የወደደም ይወዳል፣ ሲጠላም ይጠላል። ስለዚህ ክብር ይኖርሽ ሲጀመር ማለት ነው። በጣም ነው የሚያሳዝኑት። ረመዳን ላይ ስራ ሆነው የእውነት ሳስሰማቸው በጣም ነው ያሳዘኑኝ። ረመዳን ላይ ስራ ሆነው ገባሽ? እንደዚህ አንቺ ደግሞ እንደዚህ ስትይ ደግሞ ይደብራል። እስኪ አንድ ቀን ፍቅር እንኳን ስጪ። ሁሌ ሄዳለሁ፣ ሁሌ ማልቀስ፣ ሁሌ እንደዚህ፣ ሁሌ የተስተካከለ ነገር እንኳን የለሽም። እኔ ሳስበው ማለት ነው እኔ አዋቂ፣ እኔ ብልጥ፣ ከኔ በላይ ሰው የለም። እንደዚህ አይነት አስተሳሰብ ታስባለች መሰለኝ። የሆነ በአካልም የሚያገኛት ሀይሚ በቃ ተመልካችም ሀይሚ ስለሚላት በቃ ከኔ በላይ አዋቂ የለም፣ እኔ ብልጥ ነኝ። እንደዛ ነገር ነው መሰለኝ እንጂ ጭራሽ ይሄ ማሰቢያው ዜሮ ነው። እንደዚህ አይነት ነገር አይደረግም፣ ስራም ቢሆን ማለት ነው። ምን አለበት ግን ልጁ እነሱ ለመለያየት ቅርብ ነው የሚሆን። ሁሌ እንደዚህ ከሆነችበት አንድ ቀን ወንድ ልጅ ደግሞ ችሎ ተስፋ ከቆረጠ በዛም ነው ሜዲያው አይመለስም። እንደዚህ ከሆነ የእነሱ ለመለያየት ቅርብ ነው የሚሆኑት ማለት ነው። ራህቴ ይቺ አይሰለቻትም ነገር ምናምን ጭቅጭቅ አይሰለቻትም። ሲጀመር እሷ ነገረኛ ስለሆነ ነገረኛ ሴት ስለሆነች በቃ አይሰለቻትም ጭቅጭቅ ነገር ምናምን። ምን አለበት እንደው እንደዚህ ጨዋታ እየተዝናኑ ምናምን እንደዛ ብትሰራ። አሁን ትናንትና የመጣች ጆሲ ጋር የምትሰራ ልጅ ደስ ስትል በቃ ይሄን ነገር ምናምን አታውቅም። ይችማ ብሶባታል እውነት ወዲዛ በቃ ተናደዋል። እውነት ተናደዋል። የመዳም ቅመሞች ተናደዋል። ምክንያቱም ይሰለቻል፣ ሲበዛም ይሰለቻል። ለሰውም ሪስፔክት መኖር አለበት። እንደዚህ ማሰልቸትም የለባትም። በቃ እንዴ ሲጀመር ክብር የሚባል ነገር መስጠት አለባት ለተመልካችም። ይሄ ነው የሚያሳዝነው። እና ሀይሚ አስተካኪ፣ ባህርሽን አስተካኪ። ክብር የሚባል ነገር ይኖርሽ እንጂ ሰውን እንደዚህ አታበሳጭ። ራስሽን ብቻ የምትወጂ ከሆነ ነገ ብዙ ነገሮች ይመጡብሻል። ገባሽ? ይሄን ነው ማለት መወደው። ከተናገራችሁኝም ተናገሩኝ። ስላናደደችኝ ነው በጣም ምንድን ነው ጎበዝ ሲሉት ምንድን ነው የባሉ መጽሐፍ አጠበ የሚባል ነገር አለ። ላይክ እንደዛ ነች እየሆነችብን ያለችው። በእውነት ይቅርታ አድርጊልኝ፣ ግን በቃ ማስተካከል ያለብሽ ነገር አስተካኪ። ሰው እኮ ጊዜውን ሰዓቱን ብዙ ነገሩን ሰውቶ ዛሬ ጥሩ ነገር ይፈጥራል ሲባል ነገ ደግሞ ሌላ ነገር ይዘሽ ትመጫለሽ። ዛሬ የሆነ ነገር ይፈጥራል ሲባል ነገ የሆነ ነገር ይዘሽ ትመጫለሽ። አይደረግም፣ ነውር ነው። ካልገባሽ እነግርሻለን እንደዚህ